አሜሪካና ኢራን ዛሬም የዓለም የትኩረት ማዕከል ሆነው ቀጥለዋል። ሁለቱ ሀገራት በትላንትናው ዕለት ንግግር መጀመራቸው ቢገለጽም ከሰዓታት በኋላ የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኔ አሜሪካን ማስጠንቀቃቸው ግርምትን የፈጠረ ጉዳይ ሆኗል። ይህንን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አያቶላህ አሊ ኻሜኔ ለሰጡት ማስጠንቀቂያ ምላሽ ሰጠዋል። በሌላ በኩል ደግሞ የኢራንም የአሜሪካም ከፍተኛ ዲፕሎማቶችና ባለስልጣናት በኢራንና በአሜሪካ መካከል የተጀመረው ንግግር ፍሬያማ ይሆናል ተብሎ እንደማይገመት እየገለጹ ይገኛሉ። እናም በመካከለኛው ምስራቅ ቀጠና ላይ እያንዣበበ ያለው የጦርነት ደመናና ዋሽንግተንና በቴህራን መካከል ያለው ፍጥጫ ዓለምን በስጋት ውስጥ ከቷታል። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር ፍላጎት ለመግታት እንዲሁም በሀገሪቱ ውስጥ የተነሳውን ተቃውሞ ለመደገፍ ወታደራዊ እርምጃ ለመውሰድ ሲዝቱ፣ በሌላ በኩል ደግሞ የኢራን ከፍተኛ መሪ ወይም መንፈሳዊ መሪው አያቶላህ አሊ ኻሜኔ ማንኛውም ጥቃት ቀጠናዊ ጦርነትን እንደሚቀሰቅስ በማስጠንቀቅ ላይ ይገኛሉ። ምንም እንኳን በሁለቱ ሀገራት መካከል በሦስተኛ ወገኖች አማካይነት የዲፕሎማሲ መልእክቶች እየተለዋወጡ እንደሚገኙ ቢገለጽም እርስ በርስ የመጠራጠር መንፈስ ግን ሰፍኖባቸው ይታያል። ይህንንም ተከትሎ በግራም በቀኝም የሚገኙ ከፍተኛ ባለስልጣናት እንዲሁም የፖለቲካ ተንታኞች የሁለቱ ሀገራት የተጀመረው ድርድር ውጤት ያመጣል ተብሎ እንደማይጠበቅ እየገለጹ ይገኛሉ። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ የትንታኔ ዝግጅታችን የአሜሪካና የኢራን ውጥረትን፣ የመሪዎቹን ንግግሮች፣ የድርድር ሙከራዎችን፣ ያሉት ተግዳሮቶችንና ጦርነት ቢነሳ ሊከሰቱ የሚችሉ አሰቃቂ ሁኔታዎችን በጥልቀት ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኔ በሰጡት መግለጫ አሜሪካ ጥቃት የምትሰነዝር ከሆነ ውጤቱ በሁለቱ ሀገራት መካከል ብቻ የሚወሰን ሳይሆን መላው ቀጠናውን የሚያካትት እንደሚሆን አስጠንቅቀዋል። ኻሜኔ አሜሪካውያን ማወቅ ያለባቸው ጦርነት ከሰነዘሩ ጦርነቱ ቀጠናዊ እንደሚሆን ነው በማለት ለከፊል ይፋዊው ታስኒም የዜና ወኪል ተናግረዋል። ይህ ማስጠንቀቂያ የመጣው አሜሪካ የአውሮፕላን ተሸካሚ መርከቧን ዩኤስኤስ አብርሃም ሊንከንን ወደ ቀጠናው በላከችበት በዚህ ወቅት ነው። ኻሜኔ ትራምፕ መርከቦችን ወደ አካባቢው ማምጣታቸውን በተመለከተ ሲናገሩ የኢራን ሕዝብ በእንደዚህ አይነት ነገሮች አይፈራም በማለት ቁርጠኝነታቸውን ገልጸዋል። በሌላ በኩል ደግሞ ፕሬዝዳንት ዶናልድ ትራምፕ ኢራን በሁለት ነገሮች ላይ መስማማት እንዳለባት ገልጸዋል። አንደኛ፣ የኒውክሌር መሳሪያ መርሃ ግብሯን ማቆም አለባት፣ ሁለተኛ፣ ተቃዋሚዎችን መግደሏን ማቆም አለባት በማለት ቅድመ ሁኔታዎችን አስቀምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ ሃይማኖታዊ መሪ አያቶላህ አሊ ኻሜኔ ስለ ቀጠናዊ ጦርነት የሰጡትን ማስጠንቀቂያ አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሲሰጡ ለምን አይናገሩም? በእርግጥ እንዲህ ማለት ይችላሉ፣ ነገር ግን እኛ በዓለም ላይ ትልቁና ኃያል የሆኑ መርከቦች እዚያው በቅርብ አሉን በማለት ምላሽ ሰጠዋል። አክለውም ትራምፕ ተስፋ እናደርጋለን፣ ስምምነት እናደርጋለን፣ ካላደረግን ግን እርሳቸው ትክክል መሆናቸውን እናያለን ሲሉ አሁንም የኃይል አማራጩ በእጃቸው መሆኑን አረጋግጠዋል። በውጥረቱ መካከል የዲፕሎማሲ ሙከራዎች ቢኖሩም በሁለቱ ወገኖች በኩል ውጤታማነታቸው ጥያቄ ውስጥ ወድቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሲኤንኤን ጋር ባደረጉት ቆይታ በአሜሪካ ላይ እንደ ተደራዳሪ አጋር ያለንን እምነት አጠናል ቢሉም በወዳጅ ሀገራት በኩል የሚደረጉ የመልእክት ልውውጦች ግን ፍሬያማ ሊሆኑ እንደሚችሉ ጠቁመዋል። አራግቺ እንደሚሉት ኢራን ከትራምፕ ጋር ፍትሐዊና እኩል የሆነ ስምምነት ላይ ለመድረስ ዝግጁ ናት። ይህም የኢራንን የኒውክሌር መሳሪያ አለመያዝ የሚያረጋግጥና በምላሹ ማዕቀቦች የሚነሱበት እንዲሆን ትፈልጋለች። ይሁን እንጂ አሜሪካውያን ባለስልጣናት የዲፕሎማሲውን ተስፋ ዝቅ አድርገው እየተመለከቱት ነው። አክሲዮስ የዜና ወኪል እንደዘገበው አሜሪካ ባለስልጣናት ኢራን በትራምፕ አስተዳደር የተቀመጡትን ቅድመ ሁኔታዎች ለመቀበል እውነተኛ ፍላጎት አላሳየችም ብለዋል።
የድርድሩ ዋነኛ ነጥቦች የኒውክሌር መርሃ ግብር፣ የሚሳኤል ልማትና ኢራን በቀጠናው ለምትደግፋቸው ሚሊሻዎች ወይም ታጣቂ ቡድኖች የምታደርገው ድጋፍ ቢሆኑም አራግቺ ግን የባለስቲክ ሚሳኤል ፕሮግራማቸውን ለድርድር እንደማያቀርቡ በግልጽ ተናግረዋል። የማይቻሉ ነገሮችን መከተል የለብንም በማለትም ጉዳዩ የማይደራደሩበት መሆኑን በተደጋጋሚ እየገለጹ ይገኛሉ። የድርድሩ ሂደት እንቅፋት ከሆኑት ጉዳዮች ዋነኛውና ጥልቅ የሆነ የልብ መተማመን ማጣት መሆኑም እየተስተዋለ ይገኛል። ኢራን ቀደም ሲል ከነበረው የኒውክሌር ስምምነት አሜሪካ መውጣቷን እንደ ክህደት ስለምትመለከተው ዋሽንግተንን አታምንም። በተጨማሪም ፕሬዝደንት ዶናልድ ትራምፕ የኢራን ስርዓት እንዲቀየር ወይም ሪጅም ቼንጅ እንዲኖር ጥሪ ማቅረባቸውና በሀገሪቱ ውስጥ የተነሳውን ተቃውሞ መንግሥት በከፍተኛ ጭካኔ እያፈነው ነው ብለው መክሰሳቸው ሁኔታውን አክርሮታል። እናም የኢራን ዲፕሎማቶች የትራምፕ ቅድመ ሁኔታዎች ከእውነታው የራቁና የማይደራደሩባቸው ናቸው ብለዋል። በኢራን በኩል ያለው ኢኮኖሚያዊ ቀውስና የገንዘብ ምንዛሬ ውድቀት ሕዝባዊ ተቃውሞውን ቢያባብሰውም ባለሥልጣናቱ ግን ለተቃውሞው የውጭ ኃይሎች እጅ እንዳለበት በመግለጽ የተደረገው የመፈንቅለ መንግሥት ሙከራ ተጨናቅፏል ብለው ያምናሉ። የአሜሪካው የመከላከያ ሚኒስትር ፔት ሄግሴት በበኩላቸው ኢራን የኒውክሌር አቅም ሊኖራት አይገባም ብለው ፕሬዝደንቱ የሚሰጡትን ትዕዛዝ ለመፈጸም ዝግጁ መሆናቸውን መግለጻቸው የወታደራዊ እርምጃው ስጋት ከድርድሩ ይልቅ ጎልቶ እንዲታይ አድርጎታል። ስምምነት ላይ ለመድረስ ካልተቻለና አሜሪካ ጥቃት የምትሰነዝር ከሆነ ሊከተሉ የሚችሉ 7 አስከፊ ሁኔታዎች ወይም ሴናሪዮስ ተተንትነዋል። የመጀመሪያው ሁኔታ አሜሪካ በኢራን የጦር ሰፈሮች እንዲሁም የኒውክሌር ተቋማት ላይ ያነጣጠረ ጥቃት ሰንዝራ ስርዓቱ ተወግዶ ወደ ዲሞክራሲ እንዲሸጋገር ማድረግ ቢሆንም ይህም እንደ ኢራቅና ሊቢያ ሁሉ ወደ ለየለት ትርምስ ሊያመራ እንደሚችል ይሰጋል። ሁለተኛው ሁኔታ ደግሞ ስርዓቱ ሳይወድቅ ነገር ግን ፖሊሲዎቹን እንዲቀየሩ ማስገደድ ሊሆን ይችላል። ይህም የቬኔዙዌላ ሞዴል ሲሆን ይህ አይነቱ አካሄድ ግን ላለፉት 47 ዓመታት በአቋሙ የጸናውን የኢራን አመራር ባህሪ ግምት ውስጥ ሲገባ የማይመስል ሆኖ ተገኝቷል። ሦስተኛውና ብዙዎች የሚሰጉት ሁኔታ ግን ስርዓቱ ቢፈርስ እንኳን በኢራን አብዮታዊ ዘብ የሚመራ ወታደራዊ አገዛዝ ሊተካ እንደሚችል ነው። አራተኛው ሁኔታ ደግሞ ኢራን በመላው ቀጠና ባሏት የባለስቲክ ሚሳይሎችና ድሮኖች በመጠቀም በባህሬን፣ ኳታርና እስራኤል ላይ ጥቃት በመሰንዘር አጸፋዊ እርምጃ መውሰድ ነው። ከዚህ ባሻገርም በአምስተኛነት ሊፈጠር ይችላል ተብሎ የሚሰጋው ደግሞ የዓለም የነዳጅ አቅርቦት ቁልፍ በሆነው በሆርሙዝ የባህር ወሽመጥ ላይ ፈንጆችን በማጥመድ የዓለምን የንግድ ሥርዓት ማስተጓጎል ነው። ስድስተኛው ኢራን የአሜሪካ የጦር መርከብን በጅምላ ማጥቃት ወይም ደግሞ ስዎርም አታክ ተብሎ በሚጠራው የማጥቃት አካሄድ እንዲወድሙ ማድረግ ነው። ይህም ታላቅ ውርደት ሊያደርስ የሚችል ሲሆን ሰባተኛውና የመጨረሻው ሁኔታ ደግሞ ኢራን ወደ ለየለት የእርስ በርስ ጦርነት እንዲሁም ብሔር ተኮር ግጭት ውስጥ ገብታ ቀጠናውን በስደተኛና በሰብአዊ ቀውስ ማጥለቅለቅ ነው። በተለይም የሆርሙዝ የባህር ወሽመጥ ጉዳይ የዓለምን ትኩረት የሳበ ሲሆን በዓለም ላይ ከሚገበያየው የነዳጅ መጠን ውስጥ 1/5ኛው 33 ኪሎ ሜትር ስፋት ባለው ጠባብ መስመር ውስጥ ያልፋል። ኢራን ቀደም ሲል ጥቃት ከተሰነዘረባት ይህንን መስመር ልዘጋ እንደምትችል ዝታ ነበር። ምንም እንኳን የኢራን አብዮታዊ ዘብ ወታደራዊ ልምምድ ለማድረግ ዕቅድ እንደሌለው ቢገልጽም አሜሪካ ግን በአካባቢው ለሚገኙ ሰራዊቶቿ ደህንነት ስጋት እንዳላት ገልጻለች። ከዚህ ጋር በተያያዘም አባስ አራግቺ ለአሜሪካ ማስጠንቀቂያ ምላሽ ሲሰጡ የአሜሪካ ጦር በገዛ መሬታችን ላይ ወታደራዊ ልምምድ እንዴት እንደምናደርግ ሊነግረን ይሞክራል በማለት የሉዓላዊነት ጥያቄ አንስተዋል። በሀገሪቱ ውስጥም በባንደር አባስና በአሕዛብ ከተሞች የደረሱ ፍንዳታዎች ውጥረቱን ይበልጥ ጨምረውታል። እዚህ ጋር ተያይዞ ባለሥልጣናቱ የፍንዳታዎቹ መንስኤ የጋዝ ማደያዎች ፍንዳታ ነው ቢሉም በሕዝቡ ዘንድ ግን የጥቃት ስጋት መኖሩን አመላካች ሆኗል። በተለይም በአገሪቱ ለተገደሉት ተቃዋሚዎች ቁጥር የሰብአዊ መብት ተሟጋች ድርጅቶች የሚሰጡት አሃዝ ከ6300 እስከ 25000 የሚደርስ መሆኑ ትራምፕ ተቃዋሚዎችን መግደል አቁሙ ለሚለው ግፊታቸው እንደ ትልቅ ምክንያትነት እየተጠቀሙበት ይገኛሉ።
በቀጣይ ሊኖሩ የሚችሉ ጉዳዮችን ስንመለከት ምንም እንኳን ሁኔታዎች አስቸጋሪ ቢመስሉም የዲፕሎማሲው በር ሙሉ በሙሉ አልተዘጋም። አባስ አራግቺ በቱርክ ከፕሬዝደንት ረሲብ ጣይብ ኤርዶሃን ጋር ለመገናኘት ማቀዳቸው ቱርክ በመካከለኛነት ወይም በአደራዳሪነት ጠቃሚ ሚና ለመጫወት የምታደርገውን ጥረት ያሳያል። ጦርነት ለማንም ቢሆን አደጋ ነው ያሉት አራግቺ ኢራን ጦርነትን እንደማትፈልግ ነገር ግን ለማንኛውም ግጭት ዝግጁ መሆኗን ተናግረዋል። አሁን ያለው ትልቁ አደጋ ፕሬዝደንት ዶናልድ ትራምፕ ይህንን ያህል ግዙፍ ጦር ወደ ቀጠናው ካስጠጉ በኋላ ምንም አይነት ውጤት ሳያስመዘግቡ ቢመለሱ ክብሬ ይነካል ብለው በማሰብ ወደ ግጭት ሊገቡ ይችላሉ የሚለው ነው። በሌላ በኩል ኢራን በኢኮኖሚ ማዕቀብና በውስጥ ተቃውሞ ክፉኛ ተዳክማ ስለምትገኝ የህልውናዋን ጉዳይ ለማስከበር ጠንካራ እርምጃ ልትወስድ እንደምትችል መገመት አዳጋች ነው። ሆኖም በተደጋጋሚ የሀገሪቱ ከፍተኛ ባለስልጣናት በአሜሪካ ላይ ከፍተኛ የሆነ እንዲሁም መጠነ ሰፊ ውድመት ሊያስከትል ወታደራዊ እርምጃ ወይም ምላሽ ሊሰጡ እንደሚችሉ እያስጠነቀቁ ነው። እናም የአሜሪካና የኢራን ግንኙነት አሁን ካለበት አደገኛ ደረጃ ላይ ደርሶ ዓለም አቀፉን ማኅበረሰብ ውስጥ ከፍተኛ ስጋት ውስጥ ከቶታል። የኻሜኔ የቀጠናዊ ጦርነት ማስጠንቀቂያና የትራምፕ ወታደራዊ ግፊት አገራቱን ወደማይቀለበስ ግጭት እየወሰዳቸው ይመስላል። በሁለቱ ወገኖች መካከል ያለው የልብ መተማመን ማጣትና የጥቅም መጋጨት የዲፕሎማሲ ስምምነት ላይ የመድረስ ዕድሉን ጠባብ አድርጎታል። ጦርነት ቢነሳ ግን ውጤቱ ለኢራን ወይም ለአሜሪካ ብቻ ሳይሆን ለጠቅላላው የመካከለኛው ምስራቅና ለዓለም ኢኮኖሚ እጅግ አስከፊ እንደሚሆን ግልጽ ነው። አሁን ያለው ተስፋ በሦስተኛ ወገኖች በኩል የሚደረጉ የዲፕሎማሲ ጥረቶች በሁለቱ አገራት መካከል ያለውን ልዩነት አጥብበው ወደ ጠረጴዛው ማምጣት መቻላቸው ላይ ነው። ይሁን እንጂ ጊዜው እያለቀ መሆኑንና ውጥረቱ ከቁጥጥር ውጭ ሊወጣ እንደሚችል በሁለቱም ወገኖች ዘንድ የሚሰሙት ንግግሮች ያሳያሉ። የዓለም ማኅበረሰብም ሆነ ቀጠናዊ ሀገራት ይህ ቀውስ በሰላማዊ መንገድ እንዲፈታ ከፍተኛ ግፊት እያደረጉ ቢሆንም የመጨረሻው ውሳኔ ግን በዋሽንግተንና በቴህራን መሪዎች እጅ ላይ ወድቋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እና አልጀዚራን በዋቢነት ተጠቅመናል።